ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍቱና ገብሩ ቆይታ አደርጋለሁ። ተከታተሉን። የዘንድሮ የካቲት 11 በዓል የፕሪቶሪያው የሰላም ስምምነት በተጣሰበት ብሎም ግዛታዊ አንድነት ባልተከበረበትና ተፈናቃዮች ወደ ቀያቸው ባልተመለሱበት ሁኔታ ሆነን ነው እያከበርን ያለነው ሲሉ ዶክተር ደብረጽዮን ገብረሚካኤል ተናገሩ። የፌደራል መንግስት ለሌላ ዞር ጦርነት የሚያደርገውን ዝግጅት እንዲያቆምና የትግራይ ህዝብ የሰላማዊ ጥሪ እንዲቀበል ዶክተር ደብረጽዮን ጥሪ አቅርበዋል። ህወሓት በሀገሪቱ ያለው አሁንም የፖለቲካ ልዩነቶች በውይይት ለመፍታት ጥረት እያደረገ መሆኑንና የፕሪቶሪያው ስምምነት ተግባራዊ እንዲሆን በዚህ ዓመት ከ10 ጊዜ በላይ ለአፍሪካ ህብረት ደብዳቤ እንደተጻፈም ለጋዜጠኞች በሰጡት መግለጫ አክለዋል። ታደሰ ልጅ አለም ተከታትሎታል። የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የካቲት 11 51ኛ ዓመት የምስረታ በዓል ምክንያት በማድረግና በወቅታዊ ጉዳዮች ላይ በዛሬው ዕለት መግለጫ ሰጥተዋል። የትግራይ ህዝብ የካቲት 11 ቀን ያከበረ ያለው የፕሪቶሪያው ስምምነት በተጣሰበት ወቅት ብሎም ግዛታዊ አንድነት ባልተከበረበትና ተፈናቃዮች ወደ ቀያቸው ባልተመለሱበት ሁኔታ መሆኑን ዶክተር ደብረጽዮን ገብረሚካኤል አክለዋል። ድክመቶቻችንና ጥንካሬዎቻችን በመለየትና በብሔራዊ ጥቅማችን ላይ በማተኮር የካቲት 11ኛ ዓመት ክብረ በዓል ላይ ቁርጠኝነታችንን ማደስ አለብን ሲሉ ዶክተር ደብረጽዮን ገብረሚካኤል ተናግረዋል። የካቲት 11 የተከበረ ያለው የፌደራል መንግስት ሌላ የጦርነትና የዘር ማጥፋት አደጋ እያደረሰ ባለበት ወቅት መሆኑን ተናግረዋል። ሁሉን ለዓለት ቀዳማይ ብድሆና ህልውናን መሰለ ህዝብ ትግራይና የምድርጋጽ ጉዳይ ለአለመት ግዛት ትግራይና የምድርጋጽ ሓራ ዘወፀ ህዝብና ሓራ ወፅ ነጋሪ እስተመዛበለ ተሰደደን ማምረበቱ ክምለስ የካቲት 11 51ኛ ዓመት የምስረታ በዓል ስናከብርና ስንዘክር የትግራይ ህልውና ማረጋገጥ፣ የትግራይ ግዛታዊ አንድነት ማክበር፣ የተፈናቀሉና የተሰደዱ ወገኖች ወደ ቀያቸው እንዲመለሱና መደበኛ ህይወታቸው እንዲኖሩ የጋራ አጀንዳ በማድረግ ልንታገል ይገባል። አሁንም ሌላ ዙር ጦርነት የመጣብን ነው። ስለዚህ የቀዳሚ አጀንዳችን መሆን ያለበት የትግራይ ህዝብ ህልውና ማረጋገጥ ሊሆን ይገባል። የራስን እድል በራስ የመወሰንና ማረጋገጥ ጉዳይ ግዴታና አስፈላጊ ነው። ህወሓትና የትግራይ ህዝብ የሰላም ፈላጊዎች ናቸው። ነገር ግን የአሁኑ ሁኔታ እየባሰ መጥቷል። መፍትሄውም ውይይት ነው ያሉ ሲሆን ይሁን እንጂ የፌዴራል መንግስት አሁንም ቢሆን ለመውረድ የተዘጋጀ መሆኑን ተናግረዋል። ቅድም ኢሉና ተጣሐሰብካ እንተመጸብ ፌዴራል መንግስቲ ሕዚ ግን ያው ረጋጊጽዎ እዩ ዘሎ ስምዕነት ካብ ዘረባ ሓሊፉስ በተግባር ጣሒሱ ወይ የፕሪቶሪያው ስምምነት ይተግበር ያልን ላለፉት 3 ዓመታት በተደጋጋሚ ለሁሉም የሚመለከታቸው አካላት እያሳወቅን መጥተናል። ስምምነቱ በፌዴራል መንግስት እየተጣሰ ቢመጣም እንኳ አሁንም ግን በግልጽ ስምምነቱን ከንግግር አልፎ በግላጭ ተጥሷል። የካቲት 11 ስናከብር የፕሪቶሪያው የሰላም ስምምነት በተጣሰበት ወቅት ሆነን ነው እያከበርን ያለ ነው። ሰላም የትግራይ ህዝብና የህወሓት ምርጫ ነው ያሉት ዶክተር ደብረጽዮን ህወሓት ከፕሪቶሪያው ስምምነት በኋላ ችግሮችን በሰላም ለመፍታት በርካታ ጥረቶች አድርጓል ብለዋል። ህወሓት በሀገሪቱ ያለው አሁንም የፖለቲካ ልዩነቶች በውይይት ለመፍታት ጥረት እያደረገች መሆኑና ከ10 ጊዜ በላይ ለአፍሪካ ህብረት ማሳወቁንም ሊቀመንበሩ አክለዋል። ሰላም ውዳእ ኢና ደጋጊምና እንገልጽ ገሊጽና ኢና አፍሪካ ህብረት ገሊጽና ኢና ነቶም ካልኦት ዲፕሎማቲክ ማህበረሰብ ዝበሃሉ ማለት እዩ ደላይ ኩናት ንሱ ምዃኑ ፖለቲካዊ ሽግር በበትሪ ብጥይት ፈትሕን ዝብል መንግስት ስምምነቱና ልዩነቶቹ በሰላም እንዲቋጭ በተደጋጋሚ ለአፍሪካ ህብረትና ለሌሎች ለዓለም አቀፍ ማህበረሰብ ዲፕሎማቶች ጠይቀናል። አሁንም ከዲፕሎማቶቹ ጋር ቀጥታዊ ግንኙነት አለን። በተለይም ከአሜሪካና ከአውሮፓ ዲፕሎማቶች ጋር ጥሩ ግንኙነት አለን። ዓለም አቀፍ ማህበረሰብም ስምምነቱ እንዲተገበርና ወደ ሌላ ዙር ዳግም ጦርነት እንዳንገባ ለፌዴራል መንግስቱ ጫና ሊያደርግለት ይገባል። እኛ አሁንም የፖለቲካ ልዩነቶች በውይይት ለመፍታት ዝግጁ ነን። አሁንም የፌዴራል መንግስት ሆን ብሎ በግላጭ ለመውረር እየተዘጋጀ ነው ያለው። የትግራይ ህዝብና ህወሓት ሰላም ፈላጊ ነው። አሁንም ቢሆን የፌዴራል መንግስት ለሰላም ዝግጁ እንዲሆንና ችግሮቹን በውይይት እንዲፈቱ በተደጋጋሚ እየጠየቅን መጥተናል። ፌዴራል መንግስት ፖለቲካዊ ልዩነቶች በብረት እፈታለሁ እያለ ያለው እሱ ነው። አሁንም ቆም ብሎም በማሰብ ለሰላም ዝግጁ ሊሆን ይገባል።
በተያያዘ ዜናም ህወሓት ወቅታዊ ሁኔታን አስመልክቶ ለአፍሪካ ህብረት ሊቀመንበር ለአፍሪካ ሀገራት መንግስታትና መሪዎች ይፋዊ ደብዳቤ ልኳል። ህወሓት በላከው ይፋዊ ደብዳቤ የአፍሪካ ህብረት በሚቀጥሉት ቀናት በሚያካሂደው ስብሰባ ላይ በትግራይ የተባባሰ ባለው ሁለንተናዊ ችግርና ውጥረት እንዲሁም በአጠቃላይ በኢትዮጵያ ስላለው ሁኔታ ትኩረት ሊያደርግ የሚገባ ጉዳይ መሆኑን ገልጿል። ታደሰ ልጃለም አሁንም ተከታትሎታል። ህዝባዊ ወያነ ሓርነት ትግራይ ወቅታዊ ሁኔታን አስመልክቶ ለአፍሪካ ህብረት ሊቀመንበር ለሆኑት የአንጎላ ፕሬዝዳንት ጆኦ ጎንካሌቬስ ሎሬኒኮና ለአፍሪካ ሀገራት መንግስታትና መሪዎች ይፋዊ ደብዳቤ ልኳል። ህወሓት በላከው ይፋዊ ደብዳቤ የአፍሪካ ህብረት በሚቀጥሉ ቀናት በሚያካሂደው ስብሰባ ላይ በትግራይ የተባባሰ ያለውን ሁለንተናዊ ችግርና ውጥረት እንዲሁም አጠቃላይ በኢትዮጵያ ስላለው ሁኔታ ትኩረት ሊያደርግበት የሚገባ ጉዳይ መሆኑን ገልጿል። በፕሪቶሪያው የሰላም ስምምነት መቋጫ ያገኘው የትግራይ ጦርነት በስምምነቱ መሰረት አንዳንድ ነገሮች ተፈጻሚ ቢሆኑም አብዛኛዎቹና ዋና ዋና ነጥቦቹ ግን እስካሁን ተፈጻሚ አለመሆናቸውን አውስቷል ደብዳቤው። የትግራይ ህዝብም ሁለንተናዊ ቀውስ ውስጥ ሆኖ እንዲቀጥል እንቅስቃሴው እንዲገደብ የማድረግ ኢኮኖሚያዊና ፖለቲካዊ ተጽዕኖ በማሳደር በህይወቱ ላይ የተለያዩ ጫናዎች እየተፈጠሩበት መሆኑንም ገልጸዋል። እነዚህ ደግሞ በፕሪቶሪያው የሰላም ስምምነት መሰረት የተገኘው አንጻራዊ ሰላም ዘላቂ ሆኖ እንዳይቀጥልና በስምምነቱ የነበረው ተስፋ አደጋ ላይ እንዲወድቅ እንዲሁም ውጥረቶች እንዲባባሱ የሚያደርጉ የተለያዩ እንቅስቃሴዎች ናቸው ብሏል። እየተስተዋለ ያለው ይህ እንቅስቃሴ ደግሞ ተጽዕኖ የሚፈጥረው የአካባቢውን መረጋጋት ላይ ብቻ ሳይሆን ሁሉን አቀፍ የአፍሪካውያንን የግጭት አፈታት ጥረቶች የደህንነትና ታማኝነት ላይ አደጋ ይጥላል ብሏል። የአፍሪካ ህብረት የፕሪቶሪያው ስምምነት አፈጻጸምን በተመለከተ ድጋፍና ክትትል በማድረግ ረገድ ታሪካዊና ሁነኛ ድርሻ መወጣቱን ያወሳው የህዝባዊ ወያነ ሓርነት ትግራይ ደብዳቤ የሰላም ስምምነቶች ለመኖር ቁልፍ ሚና የሚጫወቱ መሆናቸውን ገልጾም ስምምነቶች የሚጨበጥ ውጤትና ተግባራዊነት ሳይኖራቸው ሲቀር ግን የሚፈጠረው ስጋትና አሉታዊ ተጽዕኖ ከፍተኛ በመሆኑ የአፍሪካ ህብረት ሊቀመንበርና የአፍሪካ ሀገራት መሪዎች በሚካሄደው ጉባኤ ላይ በሚከተሉት ነጥቦች ጊዜ ሳይፈጁና በተቀናጀ መልኩ እርምጃ እንዲወስዱ ሲል ጠይቋል። ህወሓት በደብዳቤው በቀዳሚነት ያስቀመጠው ነጥብ የፕሪቶሪያው ስምምነት በአስቸኳይ በሙሉነት ተግባራዊ እንዲሆንና በተደራዳሪ ወገኖች መካከልም መተማመን ይኖር ዘንድ እንዲሰሩ ሲል አስቀምጧል። የፕሪቶሪያው የሰላም ስምምነት ሂደትና አፈጻጸም የሚከታተለው የአፍሪካ ህብረት ክትትልና ድጋፍ ቁጥጥር ኮሚቴው እንዲጠናከርና እንዲነቃቃ እንዲሰሩም ጠይቋል። ሌላው ያስቀመጠው ነጥብ ደግሞ የህገ መንግስቱ ህግጋት ወደ ነበሩበት ለመመለስ ድጋፍ ማድረግና ከቀያቸው የተፈናቀሉ ወገኖች ደህንነታቸው በተጠበቀ መልኩ ወደ ቀያቸው እንዲመለሱ እንዲሁም የንጹሃን ዜጎች ደህንነት እንዲጠበቅ ድጋፍ እንዲያደርጉ ዘንድም ለአፍሪካ ህብረት ሊቀመንበርና መሪዎች በደብዳቤው ጥያቄ አቅርቧል። ሌላው ደግሞ የሲቪሊያን ኑሮን የሚጎዱ ሁለንተናዊ ነገሮችን ለማስቆምና ሰብአዊ እርዳታ የሚሹ ወገኖች ድጋፍ እንዲያገኙም ማበረታታት ይገባል ብሏል። ህወሓት በመጨረሻ ያስቀመጠው ነጥብ ደግሞ ካሁን በኋላ ሌላ ተጨማሪ ጊዜ ሳይፈጅ ፖለቲካዊ ውይይት እንዲደረግ እንዲሰሩና ይህ ደግሞ ለዘላቂ ሰላም የሚኖረው ፋይዳ ትልቅ መሆኑን አስቀምጧል። ህዝባዊ ወያነ ሓርነት ትግራይ ለአፍሪካ ህብረት ሊቀመንበርና መንግስታት በላከው ደብዳቤ ጉዳዩ ወሳኝ መሆኑንና ጊዜ መፍጀት አለመረጋጋትና አደጋዎች እንዲባባሱ የሚያደርግ በመሆኑ ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች የሚለውን ቃል ኪዳን ተግባራዊ በማድረግ በሚቀጥለው ቀናት በሚካሄደው የአፍሪካ ህብረት ስብሰባ ከላይ በተገለጹት ነጥቦች ላይ እርምጃ እንዲወሰድ ጥሪ አቅርቧል። የታሪክ ፍስሐ ዘገባ ነበር። ወደ ቀጣይ ዜና አልፋለሁ። በተለያዩ የዓለም ክፍል የሚገኙ የትግራይ ተወላጆችና በሱዳን ኡምራ የስደተኞች ካምፕ የሚገኙ ወገኖች 51ኛውን የካቲት 11 በዓል በደማቅ ዝግጅት እያከበሩ እንደሆነ ተገለጸም። በዓሉ ሲከበር የትግራይ ግዛታዊ አንድነት ማረጋገጥና የተፈናቀሉ ወገኖች ወደ ቀያቸው መመለስና የበዓሉን ጸጋና ትውፊቶች መጠበቅ ቅድሚያ ሊሰጣቸው ይገባልም ተብሏል። ምሉርሃን ዳርጌም 51ኛው የካቲት 11 በዓል በተለያዩ ክፍላተ ዓለማት በሚገኙ ተጋሩ ዲያስፖራዎች በደማቅ ሁኔታ እየተከበረና ለማክበርም የተለያዩ ዝግጅቶች እየተደረጉ ይገኛሉ። በሰሜን አሜሪካ ናሽቪል ተነሲ የሚገኙ ተጋሩ ዲያስፖራዎችም 51ኛውን የካቲት 11 በዓል በደማቅ ሁኔታ አክብረውታል። የሰሜን አሜሪካ ተጋሩ ማህበር በመልእክቱ እንደገለጸው የካቲት 11 የትግራይ ህዝብ ትልቅ ብሔራዊ በዓል መሆኑን ተመላክቷል። በናሽቪል ከተማ የሚገኙ ተጋሩ
ዲያስፖራዎች የትግራይ ህዝብ የዘንድሮውን የካቲት 11 በዓል በፈታኝ ሁኔታ ውስጥ ሆኖ እያከበረው እንደሚገኝ ገለጹ ሲሆን በሀገር ውስጥና ከሀገር ውጭ የሚገኘውን የትግራይ ተወላጅ የካቲት 11 ጸጋና ትውፊቶችን ጠብቆ ብሔራዊ አንድነቱን በማጠናከር የትግራይ ግዛታዊ አንድነት ለማረጋገጥና የተፈናቀሉ ወገኖችንም ወደ ቀያቸው እንዲመለሱ ለማድረግ ልዩ ትኩረት ሰጥቶ መስራት እንደሚጠበቅም ማህበሩ በመልእክቱ ገልጿል። በተመሳሳይም በትግራይ በነበረው ጦርነት ሳቢያ ከቤት ንብረታቸው ተሰደው በሱዳን የስደተኞች መጠለያ ካምፕ የሚገኙ ወገኖች 51ኛውን የካቲት 11 በዓል በተለያዩ ዝግጅቶች በማክበር ላይ ይገኛሉ። በሱዳን ኡምራ የስደተኞች ካምፕ የሚገኙ ስደተኞች 51ኛውን የ2018 ዓ.ም የካቲት 11 በዓል በትናንትናው ዕለት የካቲት 4 የፓናል ውይይት በማካሄድ አክብረውታል። በውይይት መድረኩም የካቲት 11 ጸጋዎችና ትውፊቶችን በአግባቡ በመያዝ አሁን ካለንበት ሁለንተናዊ ችግር እንድንወጣ መፍትሄ መፈለግ፣ የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ በትጋት መስራትና የትግራይ ግዛታዊ አንድነት ወደ ቦታው ስለመመለስ የመሳሰሉ ትልልቅ ጉዳዮችን ቅድሚያ ሰጥተን ልንሰራበት ይገባል ሲሉ ሀሳብ አስተያየታቸውን አንስተዋል። የካቲት 11 በዓል ቅድመ ዝግጅቶች በሁሉም የሱዳን የስደተኞች ካምፕ እንደሚካሄድም ለድምጽ ወያነ ትግራይ በላኩት መልእክት አስታውቀዋል። ከየካቲት ዜናዎቻችን ሳንወጣም የካቲት 11 በዓል ውድ የትግራይ ልጆች ከባድ መስዋዕትነት የከፈሉ የትግራይ ህዝብን መላው የብሔር ብሔረሰቦችና ህዝቦችን እኩል መብት ያጎናጸፈ ቀን ነው ሲሉ የመቀለ ከተማ ነዋሪዎች ገለጹ። ነዋሪዎቹ አያይዘውም በየካቲት 11 የተገኙ ትሩፋቶችን በማስቀጠል ወደ ልማት እድገት ማምራት ይገባል ሲሉም ገልጸዋል። ፍሬት ወልደመድን ታዘጋጅዋለች። ባራዒ ወሳተ ጎመራ ሽግደደዊት ወርቃዊ ነበልባ የዘንድሮ 51ኛው የካቲት 11 በዓል በትግራይ የተለያዩ አካባቢዎች በደመቀ መልኩ ለማክበር የተለያዩ ዝግጅቶች እየተከናወኑ ይገኛሉ። በዓሉን ምክንያት በማድረግም የትግራይ ቴሌቪዥን አንዳንድ የመቀለ ከተማ ነዋሪዎችን ያነጋገረ ሲሆን በንግግራቸው የካቲት 11 በጥቂት ታጋዮች ተጀምሮ የትግራይ ህዝብንና መላው የሀገሪቱ ህዝቦችን ከጨቋኙ የደርግ ስርዓት በማላቀቅ ህዝቦች በሰላም ወጥተው እንዲመለሱ መብታቸው እንዲረጋገጥ በተለይም ለሴቶች ትልቅ ትርጉም ያላት ቀናት ሲሉም ተናግረዋል። በጥቂት ታጋዮች የትግል ምዕራፍ 1 ብሎ የተጀመረባት ናት የካቲት 11 ማለት። ይህ የሆነበት ምክንያት ደግሞ ከባርነት ነፃ ለማውጣት ነበር ዓላማ አንግበው ወደ ትግል የገቡት። ዓላማቸው ደግሞ አሳክተዋል። ከጸናት ዘውጸትና ስለዝሆነ የካቲት 11 ከጨለማ ያወጣችን ቀን ነች። በተለይ ደግሞ ለኛ ለሴቶች ትልቅ ትርጉም አላት። በየካቲት ያገኘናቸው ትሩፋቶች ሊረሱ የማይገቡ ናቸው። የሴቶች መብት መከበር የጀመረውም በየካቲት 11 ነው። ውድ የትግራይ ልጆች ከባድ መስዋዕትነት ከፍለው የትግራይ ህዝብንና መላው የብሔር ብሔረሰቦችና ህዝቦች እኩል መብት ያጎናጸፈ ቀን ያሉት ነዋሪዎቹ በየካቲት 11 የተገኙ ትሩፋቶች በማስቀጠል ወደ ልማትና እድገት ማምራት ይገባል ሲሉም ተናግረዋል። ቅርኒ ትግራይ ንኢትዮጵያውን ማዕረክ ትከውን መስዋዕት ዝኸፍ እንኳን ለትግራይ ለመላው የኢትዮጵያ ህዝቦች ከባድ መስዋዕት ተከፍሎ እኩል ተጠቃሚ ያደረገች ቀን በመሆኗ ሁሉም በጋራ ሆኖ ማክበር ይገባ ነበር። በዚህ ቀን ያገኘናቸው ትሩፋቶችን በመጠበቅ ለልማት ለአንድነት እንዲሁም ለእድገት በጋራ ሆነን መስራት ይገባል። ምንም አይነት አለመግባባቶች ቢፈጠሩም እንኳ በውይይቶች መፍታት ይገባል ነው የምለው። ናይ ክልተኩም ሐሳብ ሓደ እንተኮይኑ ተጠሚራ ይኸይዳን ግድን የካቲት 11 ትሩፋቶችን በመጠበቅ በጋራ በመሆን ለልማትና ለእድገት መስራት ይገባናል። የዘንድሮ 51ኛው የካቲት በዓል በተለያዩ የትግራይና የዓለም ክፍሎች የሚገኙ ተጋሩ ዲያስፖራዎች በደመቀ ሁኔታ ለማክበር የተለያዩ ዝግጅቶች እየተደረጉ መሆናቸውንም ይታወቃል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ከየካቲት ዜናዎቻችን ስንወጣም በትግራይ ደቡባዊ ዞን ባላማጣ ከተማ በአውዳሚ ጦርነት ምክንያት በመንግስታዊና የግል ተቋማት ከፍተኛ ውድመት መድረሱ የከተማዋ አስተዳደር አስታወቀም። በእነዚህ ተቋማት የደረሰ ውድመት ተከትሎ በርካታ ወገኖች ከስራ ውጭ ለመሆን መገደዳቸውም ተገልጿል። ለገብረ መስቀል ኪሮስ ዘገባ ብርዛፍ ገብረ ጻድቃን
በአላማጣ ከተማ በትግራይ በተካሄደው ጄኖሳይዳዊ ጦርነት የግልና መንግስታዊ ተቋማት ለዝርፊያና ውድመት መጋለጣቸውን የከተማዋ አስተዳደር አስታወቀ። በከተማዋ ሆን ተብሎ ከወደሙት የግል ተቋማት መካከል የተለያዩ ኮንፈረንሶች መሰብሰቢያነት ያገለግል የነበረው ዘመናዊ የራያ ግራንድ ሪዞርት ሆቴል አንዱ ነው። የሆቴሉ ባለቤት አቶ ኢሳያስ ተሾመ ከ2 ቢሊዮን ብር በላይ ግንባታው ተጠናቆ የውስጥ ቁሳቁስ ተሟልቶለት ከሀገር ውስጥም ከውጭም የመጡትን እንግዶች ሲያስተናግድ መቆየቱን በመጥቀስ በአውዳሚው ጦርነት ወቅት ለውድመትና ዝርፊያ መጋለጡን ይገልጻሉ። 2012 መጨረሻ አካባቢው ስራ ጀምሮ ሆቴሉ በ2012 መጨረሻ አካባቢ ነው ስራ የጀመረው። የእርሻውም የሆቴሉም ከ2 ቢሊዮን ብር በላይ ነበር የተገነባው። በኋላ ላይ እንኳን የእቃውን ዋጋ መጨመርን ተከትሎ ወጪው ወደ 3 ቢሊዮን ብር ከፍ ብሎ ነበር። አይደለም ለኔ አይቶት ለሚመለሰው ሰውም እጅግ አስደንጋጭ ነው። አንዳንዱ ተጭኖ ተወስደዋል፣ ሌላውም አውድመውታል። እንደ እንጨት በርም ሳይቀር ለማገዶነት ተጠቅመውበታል። ሲስተሙም በሙሉ አጥፍተውታል። ሆቴሉን ሆን ተብሎ የውስጥ ቁሳቁስ ሙሉ በሙሉ እንዲወድም መደረጉም ባለሀብቱ አክለው ገልጸዋል። በዚህ ጊዜና በዚህ ካፒታል ወደ ነበረበት ለመመለስ ለኔ እጅግ በጣም ከባድ ነው። በአሁኑ ጊዜና በዚሁ ካፒታል ወደ ነበረበት ለመመለስ ለኔ እጅግ በጣም ከባድ ነው። ያኔ 3 ቢሊዮን የፈጀውን የግንባታው ሂደት አሁን ላይ ባለው ምንዛሪ የሰው ኃይል ብቻ ብታሰላው ከ6 ቢሊዮን ብር በላይ ይሆናል። አይደለም በግለሰብ አቅም በመንግስት ደረጃም ዳግም ለመገንባት ፈታኝ ነው። አሁን ላይ ዳግም ለመገንባት ማሰብ እጅግ ፈታኝ ሆነብኛል። የአላማጣ ከተማ ከንቲባ አቶ ሞገስ ሽፈራው በትግራይ በተካሄደው አውዳሚ ጦርነት በከተማዋ 32 መንግስታዊና የግል ተቋማት መውደማቸውና በራያ ግራንድ ሪዞርት ሆቴል በወራሪ ኃይሎች የተፈጸመው ዝርፊያና ውድመትም የጭካኔና ኢሰብአዊነት ጫፍ ማሳያ መሆኑን ይናገራሉ። እተን መንግስታዊ ትካላት ሙሉ አይነት ግልጋሎት ለሃባ መንግስታዊ ተቋማት ሙሉ አገልግሎት እየሰጡና የተሟላ ቁሳቁስ የነበራቸው ናቸው። የግልም ለምሳሌ ሰላምና ግራንድ ሆቴል ብናይ ዓለም አቀፍ አገልግሎት እየሰጡ የቆዩ ባለ 5 ኮከብ ሆቴል ነበር። በእነዚህና ሌሎች ላይ ከባድ ውድመት ደርሰዋል። ወራሪ ኃይሎች የጥፋት ጫፍ ያሳዩበት ነው። በራያ ግራንድ ሆቴል ላይ የደረሰውን ውድመት ስትመለከት እጅግ ልብ የሚሰብር ነው። የሰው ልጅ እንዴት እንደዚህ ጨክናል የሚያስብል አረመኔያዊ ተግባርም ነው። የራያ ግራንድ ሪዞርት ሆቴል ለ500 ወገኖች ቋሚና ጊዜያዊ ስራ ዕድል ፈጥሮ እንደነበረም ለማወቅ ተችሏል። በሰሜናዊ ሱዳን በናይል ወንዝ ላይ የመንገደኞች ጀልባ ሰጥማ ቢያንስ 21 ሰዎች መሞታቸውን የሱዳን የሐኪሞች ቡድን ለቢቢሲ ገለጸም። ሱዳን ዶክተርስ ኔትወርክ የተባለው የሐኪሞች ቡድን ጀልባዋ ወደ 30 የሚጠጉ ሰዎች አሳፍራም በታይባ አልኻዋድና በዴም አልቃራይ መንደሮች መካከል እየተጓዘች ነበር። ከተሳፋሪዎች መካከል ሴቶች፣ አረጋውያንና ህጻናት ይገኙበታል። የቡድኑ ቃል አቀባይ ዶክተር መሐመድ ፋይሰል ሐሰን ያልወጡ አስክሬኖች ሊኖሩ ስለሚችሉ የነፍስ አድን ቡድኖች ስራቸውን ቀጥለዋል ብለዋል። የሐኪሞቹ ቡድን ቀደም ብሎ ባወጣው መግለጫ 6 ሰዎች ከአደጋው መትረፋቸው ገልጿል። በመጨረሻም በኢራን ላይ ጥቃት የሚፈጸም ከሆነ ከባህረ ሰላጤው ሀገራት የሚመረተውን ነዳጅ የሚተላለፍበት የሆርሙዝ ሰርጥ እንደሚዘጋ አንድ የኢራን ከፍተኛ ባለስልጣን አስጠነቀቁም። ለቢቢሲ ዘገባ ሰለሞን አስመላሽ። በኢራን ላይ ጥቃት የሚፈጸም ከሆነ ከባህረ ሰላጤው ሀገራት የሚመረተው ነዳጅ የሚተላለፍበት የሆርሙዝ ሰርጥ እንደሚዘጋ አንድ የኢራን ከፍተኛ ባለስልጣን አስጠነቀቁም። የኢራን የውጭ ግንኙነት ምክር ቤት ዋና ጸሐፊ ጃላል ደጋኒ ፊሪዛባዲ እንዳሉት በቀጠናው ጦርነት የሚቀሰቀስ ከሆነ የአገራት የኃይል አቅርቦት አደጋ ላይ ይወድቃል፣ የሆርሙዝ ሰርጥም ይዘጋል ብለዋል። በዚህም ምክንያት የመጀመሪያዋ ተጎጂ ሀገር የምትሆነው ቻይና ናት። ስለዚህም ድርድሩ ለቻይና አስፈላጊ ነው። ሩሲያን ብትሆን ጦርነት በመቃወም እንዳይከሰት እየሞከረች ይመስለኛልም ብለዋል። ባለፈው ሳምንት በተካሄደው ድርድር ምንም እንኳን ኢራንና አሜሪካ ገና ወደ ወሳኙ ዝርዝር ጉዳይ ባይገቡም አሜሪካ ለድርድሩ ፈቃደኛ በመሆኗ ለኢራን ድል መሆኑም ገልጸዋል። ጨምረውም አሜሪካ ለኢራን የኒውክሌር መርሃ ግብር ወታደራዊ መፍትሄ እንደሌለው ተረድታ ወደ ድርድር እና ዲፕሎማሲ መምጣቷን አመላክተዋል። የቀድሞው ድርድር በተመለከተም ሁለቱም ወገኖች አቋማቸውና የማይደራደሩባቸው ጉዳዮች አሳውቀዋል። ከዚህም ወደ ዋና ከተሞቻቸው ተመልሰው ድርድሩ ሊቀጥል ይችል የሚለውን ይወስናሉ
ብለዋል። የኢራን የውጭ ግንኙነት ምክር ቤት ለኢራን የውጭ ግንኙነት ፖሊሲዎች፣ ስትራቴጂዎችና የመፍትሄ ሀሳቦች እንዲያቀርብ በአገሪቱ ጠቅላይ መሪ አያቶላህ አሊ ሀሚኒ ትዕዛዝ ከ20 ዓመታት በፊት የተመሰረተ መሆኑ ይታወቃል። ዘገባው የቢቢሲ ነው። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ የካቲትና ሌሎች ዜናዎቻችን ስትከታተሉ ቆያችሁ። ከቀሪ የትግራይ ቴሌቪዥን ጋር እንተዋችሁ። ሰላም።